ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በአፋር ክልል የህወሓት ኃይሎች የከባድ መሳሪያ ጥቃት መፈጸማቸው ተገለጸ። ጥቃቱ ኢላማ ያደረገው የአፋር ክልል አድማ ብተና ኃይል የሰፈረበትን ካምፕ መሆኑም ተረጋግጧል። በሌላ በኩል በትላንትናው ዕለት ከመቀሌ ወደ አዲስ አበባ ሲጓዙ ታግተው የነበሩ የአምስት አውቶቡስ መንገደኞች በከፊል መለቀቃቸው ተሰምቷል። ዝርዝራለን። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተናገሩ። ሊቀመንበሩ የሰላም የልማትና የዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባትም ገልጸዋል። ዝርዝራለን። በአዲስ አበባ እምብርት ውስጥ በሚገኘው የለሚ ኩራ ክፍለ ከተማ ጓሮ አትሌቶች መንደር በሀገሪቱ ብዙም ያልተለመደና አስደንጋጭ የእገታ ወንጀል መፈጸሙ ተሰምቷል። ሰሙታላችሁ። በተመሳሳይ በአክሱም ከተማ የ2 ዓመት ህፃን ልጅ አግተው 750 ሺህ ብር የተቀበሉ ግለሰቦችን በቁጥጥር ስር ውለዋል። ዝርዝሩን ነግራችኋለን። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ስልጣን መልቀቃቸው ተሰምቷል። ምክንያቱ ምንድነው? ተሰሙታላችሁ። ክቡራን የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህም በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች እናመራለን። በአፋር ክልል የህወሓት ኃይሎች የከባድ መሳሪያ ጥቃት መፈጸማቸው ተገልጿል። የሞርተር ጥቃቱ የተፈጸመው በአፋር ክልል ዞን 2 በመገሌ ወረዳ አራዱ ተብሎ በሚጠራው አካባቢ መሆኑን ለማረጋገጥ ተችሏል። ጥቃቱ ኢላማ ያደረገው የአፋር ክልል አድማ ብተና ኃይል የሰፈረበትን ካምፕ መሆኑን ለማረጋገጥ የተቻለ ሲሆን ከጥቃቱ በኋላ የተሰጠ አጻፋዊ ምላሽ እስካሁን የለም ተብሏል። በጥቃቱም ስለደረሰው ጉዳትም ሆነ ስለጠፋው የሰው ህይወት የተገለጸ መረጃ የለም። ይህ የሞርተር ጥቃት በቅርቡ የፌዴራል መንግስቱ እየወሰደ ያለውን ተከታታይ የአየርና የድሮን ጥቃቶች ተከትሎ በህወሓት በኩል እንዳጻፋዊ ምላሽ እየተወሰደ ሊሆን ይችላል የሚሉ ግምቶች ያሉ ሲሆን ከዚህ ቀደም ህወሓት ወይም የክልሉ ጊዜያዊ አስተዳደር በአፋር ክልል መንግስት ላይ ለጸረ ህወሓት ኃይሎች ድጋፍ እየሰጣችሁ ነው፣ በትግራይ ክልል ላይ ጥቃት እንዲፈጽሙም አመቻችታችኋል የሚሉ ክሶችን ሲያቀርቡ እንደነበረ ይታወሳል። እስካሁን በጉዳዩ ዙሪያ ከአፋር ክልል መንግስትም ሆነ ከህወሓት በኩል እየተሰጠ መረጃ የለም። ይህ በእንዲህ እንዳለ ትናንት ከመቀሌ ወደ አዲስ አበባ ሲጓዙ ታግተው የነበሩ የ5 አውቶቡስ መንገደኞች በከፊል መለቀቃቸው ተሰምቷል። ከመቀሌ ወደ አዲስ አበባ ሲጓዙ መሆኑ አካባቢ በህወሓት ታጣቂዎች ታግተው የነበሩ 5 የህዝብ ማመላለሻ አውቶቡሶች መለቀቃቸው የተገለጸ ሲሆን መንገደኞቹም ከሰዓታት እገታ በኋላ በከፊል ተለቀዋል ተብሏል። ከፊሎቹ በታጣቂዎቹ እንደተወሰዱም ታውቋል። አብዛኞቹ መንገደኞች ወጣቶች ስለነበሩ ለወታደራዊ አፈሳ እየተደረገ እንደነበረ በትግረኛ ተዘግቧል። የህወሓቱ ሊቀመንበር የሰማዕታትን ትውስታ ስናከብር ሉዓላዊነታችንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተናገሩ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታትን ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነትንና የራስን ዕድል በራስ የመወሰን መብትን የማስከበር የገባነውን ቃል ማደስ ይገባል ሲሉ ገለጹ። ደብረጽዮን ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋግጡ ናቸው ብለዋል። በ17 ዓመታት የትጥቅ ትግል ወቅት የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትና ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉም ገልጸዋል። ሊቀመንበሩ በመቀጠልም የሰላም የልማትና የዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባት ገልጸው ይህም ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከት ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያት የፕሪቶሪያ ስምምነት ተፈርሞ ወደ ሰላማዊ ፖለቲካ ትግል መሸጋገር መቻሉን አስታውሰዋል። ሆኖም የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ የመልሶ ግንባታና
የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑና ያሉ ችግሮች በፖለቲካ ውይይት እንዳልተፈቱ ገልጸዋል። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይን ወደ ሌላ የችግር ምዕራፍ እንዳስገባት ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑን ገልጿል። በመጨረሻም የሰማዕታት ቀን የሚታሰበው በሰማዕታት የተመዘገቡ ድሎችን እየጠበቁ ያልተጠናቀቁ ተልእኮዎችን ለማሳካት ቃል የሚገቡበት ቀን መሆን እንዳለበት ገልጸው የሰማዕታትን ትውስታ ስናከብር ከሁሉ በላይ ሉዓላዊነታችንና የራስን ውሳኔ መብታችንን ለማስከበር የገባነውን ቃል ማደስ አለብን ሲሉ መልእክታቸውን አስተላልፈዋል። በዋና ከተማዋ አዲስ አበባ እምብርት ውስጥ በሚገኘው የለሚ ኩራ ክፍለ ከተማ ጓሮ አትሌቶች መንደር በሀገሪቱም ብዛም ያልተለመደና እጅግ አስደንጋጭ የእገታ ወንጀል መፈጸሙ ተሰምቷል። 3 የፓኪስታን ዜግነት ያላቸው ግለሰቦች በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜጎችን በገመድ በማሰርና አፋቸውን በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ ማገጃ ሲጠይቁና አሰቃቂ ድብደባ ሲፈጽሙባቸው ከርመዋል። ይባስ ብሎም በቅርቡ ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ቱሪስቶችን ጭምር በማሰርና በመደብደብ ከቤተሰቦቻቸው የህንድ ሩፒ እንዲያስመጡ ሲያስገድዱ እንደነበረም በቁጥጥር ስር ከዋሉ በኋላ ባደረጉት ቃል ተረጋግጧል። ይህ በቅንጦት መንደር ውስጥ የተሸሸገው ዘግናኝ ወንጀል ሊጋለጥ የቻለው በአካባቢው ነዋሪዎች ከፍተኛ ንቃትና ጥቆማ ሲሆን ፖሊስ ባደረገው ድንገተኛ ኦፕሬሽን ተጠርጣሪዎቹን ለወንጀል ማደናገሪያነት ከተጠቀሙባቸው ቢላዋዎች፣ ገመዶች፣ ፕላስተሮችና ከተለያዩ የውጭ ሀገራት ገንዘቦች ጋር እጅ ከፍንጅ ይዟቸዋል። ይህ አይነቱ በተራጁ የውጭ ዜጎች የሚፈጸም አደገኛም የእገታ ወንጀል በሀገሪቱ የቱሪዝም ገጽታና ደህንነት ላይ አዲስ ስጋት የሚደቅን በመሆኑ ማህበረሰቡ በአካባቢው የሚታዩ ማናቸውንም አጠራጣሪ እንቅስቃሴዎችን በከፍተኛ ንቃት ሊከታተልና ሊያጋልጥ እንደሚገባ ፖሊስ አስታውቋል። በአክሱም ከተማ የ2 ዓመት ህፃን ልጅ አግተው 750 ሺህ ብር የተቀበሉ ግለሰቦች በቁጥጥር ስር መዋላቸው ተገልጿል። ሰለሞን ግዳይ የተባለው ህፃን ሰኔ 4 ቀን 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በአክሱም ከተማ አባይ ፀሐዬ ተብሎ ከሚጠራው አካባቢ በሁለት ወጣቶች በምስጢር ተጠልፎ ተወስዷል። ፖሊስ ባደረገው ክትትል ተባባሪዎቻቸውን ጨምሮ 5 ተጠርጣሪዎችን በአድዋ ከተማ በቁጥጥር ስር በማዋል መደበኛ ምርመራ መጀመሩን ገልጿል። በተደረገው ማጣራት መጀመሪያ ላይ ወርቅ ለማውጣት እንሄዳለን በሚል ምክንያት ለ5 ቀናት ቤት ተከራይተው የቆዩ መሆናቸው ታውቋል። ይሁን እንጂ ተጠርጣሪዎቹ በሂደት ሌላ የወንጀል እቅድ በመንደፍ ህፃኑን ከቤቱ ደጃፍ መጥለፋቸው ተሰምቷል። ምስክር መረጃ ለማጥፋት ምንም አይነት የትራንስፖርት አማራጭ ሳይጠቀሙ በጀርባቸው አዝለውት በጫካ በመጓዝ አድዋ ከተማ ውስጥ ደብቀውት እንደነበረ የዞኑ ፖሊስ አብራርቷል። ተጠርጣሪዎቹ ወንጀሉን በጥንቃቄ ከፈጸሙ በኋላ ለህፃኑ ማስለቀቂያ 2.5 ሚሊዮን ብር ጠይቀዋል። ከዚህም 750 ሺህ ብር ተልኮላቸው የነበረ ቢሆንም የአክሱም ከተማ ፖሊስ ባደረገው ስኬታማ ክትትል ህፃኑን በሰላም ለቤተሰቦቹ ማስረከቡ ተችሏል። ከተላከው ገንዘብ ውስጥ 40 ሺህ ብር ብቻ እንደጎደለ ተገልጿል። ከ710 ሺህ ብር በላይ የሚሆነው ገንዘብም ከተጠርጣሪዎቹ ጋር ኤግዚቢት ሆኖ መያዙን የገለጸው የፖሊስ መምሪያው በአሁኑ ወቅት በ5 ተጠርጣሪዎች ላይ ሙሉ ምርመራ እየተካሄደ እንደሚገኝ ተናግሯል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ስልጣን መልቀቃቸው ተገልጿል። የእንግሊዝ ጠቅላይ ሚኒስትር እና ሌበር ፓርቲ መሪ ኪር ስታርመር በፓርቲያቸው ውስጥ እየበረታ የመጣውን ከፍተኛ ጫና ተከትሎ ስልጣን መልቀቃቸውን አስታወቁም። በለንደን ዳውኒንግ ስትሪት በሚገኘው መኖሪያ ቤታቸው ግቢ ውስጥ መግለጫ የሰጡ ጠቅላይ ሚኒስትር ኪር ስታርመር በስልጣን ዘመናቸው ያስተላለፏቸው እያንዳንዱ ውሳኔዎች በሙሉ የሞዳትን ሀገሬን ሁልጊዜም አስቀድሜ ለመጥቀም በማሰብ የተከናወኑ ናቸው ብለዋል። ይህን መግለጫ በሚሰጡበት ወቅት በስሜት ተውተው የታዩት ጠቅላይ ሚኒስትሩ ድንቅ ባለቤቴ ቪክ ሲሉ ለገለጿት የህይወት አጋራቸው የላቀ ምስጋናቸውን ያቀረቡ ሲሆን እሷ ሁልጊዜም ጽኑ መሰረቴ ናት ሲሉም ተናግረዋል። አክለውም ወደፊትም ለቆንጆቹ ልጆቼ የምችለውን ያህል ምርጥ አባት ለመሆን እፈልጋለሁ ብለዋል። በቀጣይ ስለሚከናወኑት ሂደቶች ማብራሪያ የሰጡት ስታርመር የሌበር ፓርቲ አዲስ መሪ እስከሚመረጥ ድረስ በስልጣን ላይ እንደሚቆዩም አስታውቀዋል።